ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ብዙ ጊዜ ስላየው ነው ስለእመቤታችን ስታነሳና ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ብዙ ጊዜ ስላየው ነው ስለእመቤታችን ስታነሳና የእመቤታችንን ክብር የእመቤታችንን በረከት የቀመሰው ያውቀዋልና ብዙ ጊዜ ስለእመቤታችን ስታነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለኩ ነው በአንተ ሐሳብ ያነሳሁትና የድንግል ማርያምን ቅድስና የድንግል ማርያምን እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። አሁን እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምን ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። በጣም የሚገርመው አባ ጊዮርጊስ ዘጋስጫ እመቤታችንን አመስግኖ በተለይ አርጋኖን በጣም የሚወደው እሷም የወደደችለት ስራዋ ነው እና የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። የደስ ያሰኘውሽ መስሎኝ ነው ያለው። እና እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስም። ስለዚህ እንደዛ ነው። እጅግ አድርጌ አመሰግናለሁ። እጅ ጣቶቻችን በላይ ሆኑ መናፍቅ ጳጳሳት። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ታውቁት የሚያስፈልገው ነገር ጠላቶቻችን ቢችሉ መዋቅሩን ማፍረስ እንደማይችሉ ጥብቅ እንደሆነ ሲያውቁ ምንድነው ቀጥሎ የመጣው ነገር መዋቅሩን መውረስ ነው። መዋቅሩ ሲወረስ ደግሞ ሁለት አይነት መውረስ አለ። አንደኛው ራሳቸው ገብተው ጠላቶቻችን ራሳቸው ገብተው እነሱ መዋቅሩ ላይ ያው በግልጽ መነጋገር ካለብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ77 በላይ ጳጳሳት አሏት። ይሄ በግልጽ መታወቅ ያለበት። እነዚያው ምንድነው ስራቸው? ውስጡ ነው ማፍረስ ነው ስራቸው። ሌላ ምንም ስራ የላቸው። እንደዚህ የገባዋል። አንድ ሁለተኛው ለማፍረስ ወይም ደግሞ ለመውረስ የሚጠቀሙበት መንገድ ደግሞ ጠላቶቻችን ከውጭ ነው መዋቅር ውስጥ ያሉ ሰዎችን በገንዘብና በማስፈራራት ይዟቸዋል። በገንዘብ ማለት የበዚህ ዘመን የተሰለቸ ቃል ነው። ሙስና ገንዘብ በመስጠት በሲሞናዊነት ይዟቸዋል። ጥቅሙን ለምዷል። ጳጳሱንም መነኩሴም ሆኖ ፎቅ ይሰራል። ከዛ በኋላ ያለ ቤተክርስቲያን ውስጥ ነው፣ የቤተክርስቲያን መዋቅር ውስጥ ነው የሚሰራ፣ ግን ለጠላት ነው። ሌላኛው ደግሞ በነውር የተያዙዋል። ጠላት ነውሩ ሲሰሩ ወይ ቀርጻቸው ለሆነ ነገር ይዛቸዋል። ማይገባ ለምሳሌ በመንኩስና ወይ በሌላ በምንም ሆኖ ልጅ እስከ መውለድ የደረሰ ሰው አለ። ብንሰውረው የትም ስለማንደርስ ይሄ የቤተክርስቲያን ጉዳይ ስለሆነ የግለሰብ ነውር ሰውረንም እኛ ምንም እናደርገው ነገር የለም። ስለዚህ ምን ይለዋል? ከማጋልጠህ እኔ ምልህን ትሰራለህ ይለዋል። ስለዚህ በሰማይ ያለውን በሰማይ በእግዚአብሔርና በመላእክቱ ፊት ራቆት መቆም እንዳለ ረስቶ ግለሰብ ያጋልጠኛል ብሎ ለጠላት ይሰራል። ስለዚህ ጠላቶቻችን ይሄ ብቻ ግን አይደለም። ቤተክርስቲያን ቅድስና የጠፋበት አገልጋይ ነው ወሯት ያለ። እኔ በግልጽ መነጋገር ስላለብን
ከላይ ካሉት ጀምሮ ታች እስካለ ነው ድረስ ቅድስና የጎደለው አገልጋይ እንግዲህ የሰው ልጅ አባቶቻችን ምን ይላሉ? ቤተክርስቲያን ትምህርት የሰው ልጅ አካሉ ባዶ አይሆንም፣ ወይ መንፈስ ቅዱስ ያድርበታል ወይ አጋንንት ያድርበታል። መንፈስ ቅዱስ የተለየ ሰውነት አጋንንት አይደለም ያድርበት። ስለዚህ ጋኔን ያደረበት ሰው እንዴት ብሎ ነው መልካም ነገር ቢሰራ? አሁን ላይ የፕሮቴስታንቱ ዓለም ሰዎች ቤተክርስቲያንን እንዳይረዷትና እንዳያውቋት ካደረጋቸው ትልቁ ነገር የመጀመሪያው የማትለውን ትላለች ብሎ ያለ ግብሯ ግብር መስጠት ነው። ሁለተኛው ደግሞ ይማልዳል፣ መካከለኛ፣ ቤዛ፣ ወዘተ የመሳሰሉትን ጥቅሶች ከአውዱ ውጪ በመረዳትና በመተርጎም በመላት የምትተረጉመውንና የምታስተምረውን የምትረዳውን ቤተክርስቲያን የእነርሱን አላዋቂነት ለቤተክርስቲያን በመስጠት መክሰስ ነው። በሌሎች አንደበት የለመድነውንና ስንሰማ ይኖርነውን በአቡኑ አንደበት በጳጳስ ደረጃ ስንሰማ እንዲሁም ደግሞ ስናደምጥ እጅጉን ያስደነግጣል፣ ያሳዝናልም። መቼም ቤዛ የሚለው ቃል ለክርስቶስ በተነገረውና በተተረጎመው ልክና መጠን እንዲሁ ቤተክርስቲያን ድንግል ማርያምን ቤዛ ብላ አታውቅም ወይም ደግሞ አትልም። እንዲሁ አቡኑ ወይም ደግሞ ይህን ነገር የተናገሩት ጳጳስ ይህ ጠፍቷቸው ወይም ደግሞ የተገኙበት መንደር ለማስደሰት ይሁን የታወቀ ነገር የለም። ብዙዎች አቡኑን በእውቀት ሲከሱም እመለከታለሁ፣ የእውቀት ክፍተት አድርገውም ሲተቹም አስተውያለሁ። ነገር ግን እኚህ ጳጳስ የእውቀት ክፍተት የሌለባቸው የጉባኤ መምህር እንደሆኑ ማወቅ ይገባል። በራሱ የጉባኤ መምህር የስተት ትምህርት ላለማስተማር ዋስትና እንደማይሆን እርግጥ ነው። እነ ሊቁ አርጌንስ ዓለም አቀፍ የትርጓሜ ምሁራን እንደነበሩም ማስታወስ ያስፈልጋል። ነገር ግን ስተዋል ወይም ደግሞ ከቀጥተኛይቱ መንገድ ከጠባባው መንገድ አፈንግጠው ወጥተው እንዲሁም አምላካቸውን መካዳቸው እንግዲህ መመልከት ወይም ደግሞ ማንሳት ይቻላል። አቡኑ ቀይ መስመር ማለፍ የጀመሩም ይመስለኛል። ተው ሊባሉ ወይም ደግሞ ሊመከሩም ይገባል። ስለ ኢየሱስ ክርስቶስ የተናገሩት ቤዛነት ፍጹም እውነትና የቤተክርስቲያን ትምህርት እንደሆነ ይታወቃል። ወይም ደግሞ ያ በክርስቶስ ዙሪያ ያወሩት ያስተማሩት ነገር ትክክል ነው፣ ምንም ስህተት የለበትም። ነገር ግን ስለ ድንግል ማርያም የተናገሩት ግን ከሚነገርበትና ከሚተረጎሙበት አውድ ውጪ ትርጉም ሰጥተዋል። ስለዚህም እርማት ያስፈልገዋል። በዚህም ሌሎች የሚሉንን ብለውናል ወይም ደግሞ ያላልነውን ብላችኋል እንደሚሉን እንደሚሰድቡን ቤተክርስቲያንን እንደሚያንቋሽሹት እንግዲህ እኚህ ጳጳስም ተናግረዋል ማለት ነው። ይህ ደግሞ ፈጽሞ መስተካከል ያለበት ይቅርታ መጠየቅ ያለበት ጉዳይ እንደሆነም ልብ ማለት ይገባል። ነገር ግን ይህን ነገር የተናገሩት እንዲሁም ደግሞ እንደዚህ አይነት አስተሳሰብ ያላቸው ሰዎች በአጠቃላይ ስለእመቤታችን እንደዚህ አይነት አመለካከት ክፉኛ የሆነ ጥላቻ ያለባቸው ሰዎች አስከትለን የምንነግራችሁን ነገር ማስተዋል ይገባቸዋል። ቢያንስ እመቤታችንን ተውልን፣ አትንኩብን ልንላቸው ይገባናል። ቤተክርስቲያንን የማያውቁ በቤተክርስቲያን ውስጥ ያሉ አባቶች ሁልጊዜም ንግግራቸው አንድም ፖለቲካ ነው፣ አንድም ዘር ተኮር ነው፣ አንድም ፍሬ አልባ ገለባ ነው፣ አንድም ደግሞ ክህደት እንደሆነ ማስታወስ ይገባናል። ቤተክርስቲያኒቱን አያውቋትም፣ ነገር ግን የቤተክርስቲያን አባቶች ናቸው። በዚህ ሳምንት ውስጥ አንድ አባት ወደ ሚዲያ መጥተው ሁላችንም እንደተመለከት ነው በቪዲዮም እንደምትመለከቱት እንግዲህ ስለ እመቤታችን የተናገሩትን ነገር እናስታውሳለን። እመቤታችን ቤዛዊተ ኩሉ ዓለም መባል የለባትም የሚል ጆሮ ጭው የሚያደርግ ንግግር ሲናገሩ ማድመጠናል። በመጽሐፍ ቅዱስ ውስጥ ለእግዚአብሔር የተሰጡ ቃላቶች እንዳሉ ሳይቀየሩ ለሰው ልጆችም ተሰጥተው እናገኛለን። ለምሳሌም እኔ የዓለም ብርሃን ነኝ፣ እኔ ቸር እረኛ ነኝ፣ የዋህና በልቤም ትሑት ነኝ፣ ሰማያዊ አባታችሁ ፍጹም ነው። እነዚህ ቃላቶች ለእግዚአብሔር ተሰጥተዋል። በተመሳሳይም ሐዋርያትን ክርስቶስ እንዲህ ብሏቸዋል፣ እናንተ የዓለም ብርሃን ናችሁ። የዮና ልጅ ስምዖን ሆይ በጎችን ጠብቅ። እናንተም ፍጹማን ሁኑ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እነዚህ ጥቅሶች ደግሞ የመጽሐፍ ቅዱስ ሐሳቦች ናቸው። ክርስቶስን ቤዛ ኩሉ ዮም ተወልደ እንለዋለን። እመቤታችንን ደግሞ ቤዛዊተ ኩሉ ዓለም እንላታለን። መስቀሉን መስቀል ቤዛነ እያለን እንጸልያለን፣ እንዲሁም ደግሞ እናመሰግናለን። ቤዛ የሚለው ቃል ምትክነትንና አዳኝነትን የያዘ ቃል እንደሆነም ማወቅ ያስፈልጋል። ክርስቶስን ቤዛ ስንለው የበደለውን የአዳምን ዕዳ በቀራንዮ የከፈለው እርሱ ስለሆነ ነው። አሁንም ደግሞ እመቤታችንን ቤዛዊተ ኩሉ ዓለም የምንላት የሔዋንን የመሳት የመሰደብ ዕዳ የከፈለች እርሷ ስለሆነች ነው። ክርስቶስ የአዳም ምትክ እንደሆነ ሁሉም እመቤታችንም የሔዋን ምትክ እንደሆነች ማስታወስ ልብ ማለት ይገባናል። መስቀሉም ደግሞ የዕፀ በለስ ምትክ ነው። ይህንንም ዮሐንስ አፈወርቅ እንዲህ በማለት ያስቀምጠዋል። የሔዋን ቃል ዕፀ በለስን አስገኘ፣ በዕፀ በለሱም ምክንያት አዳም ከገነት ወጣ። የድንግል ማርያም ቃል ግን መስቀሉን አስገኘ፣ በመስቀሉ ፈያታዊ ዘየማነ ከአዳምና ከአባቶቹ ጋር ወደ ገነትም ገባ ይለዋል። እንዲሁም ደግሞ ሔዋን ወላዲተ ዕፀ በለስ እንደሆነች የሔዋን ምትክ እመቤታችን ደግሞ ወላዲተ መስቀልም እንደሆነች ማወቅ ያስፈልጋል። ሔዋን ወላዲተ ሞት እንደሆነች
ሔዋን ምትክ እመቤታችን ደግሞ ወላዲተ ሕይወት ናት። ነገር ግን ክርስቶስ ቤዛ ስንለውና እመቤታችንን እንዲሁ መስቀሉን ቤዛ ስንለውም ትርጓሜው የተለያየ እንደሆነም ማወቅ ይገባናል። የክርስቶስ የባህሪው ነው የሐዋርያት ብርሃንነት፣ እረኝነት እንዲሁም ደግሞ የእመቤታችንና የመስቀሉ ቤዛነት ግን የጸጋ ነው። ለይቶ ማወቅም ያቃታቸውና የተሳናቸው ይህንን ይመስላል። ቤተክርስቲያን ግን ይህንን በስፋትና በምላት እጅጉን ደስ በሚያሰኝ ሕይወትን በሚሰጥ መልኩ ታስተምረናለች። ስለዚህም እመቤታችን ቤዛዊተ ኩሉ ዓለም አይደለችም ብሎ አፍን ሞልቶ መናገር የሚያሳየው አላዋቂነትን ሳይሆን ድንቁርናን እንደሆነ ይህንን ሐሳብ በተለያየ መንገድ የሚያስተምሩ የሚገልጹ አባቶች መምህራን እየገለጹ ይገኛሉ። ጵጵስና ስልጣን እንጂ ዕውቀት አይደለም ብለውም ጠንከር ያለ መልእክታቸውን እያስተላለፉ ይገኛሉ። ቀሚስና ቆብ በተለይም በዘመናችን ሱቅ ላይ ይገዛል። ዕውቀት ግን በብዙ ድካምና ውጣ ውረድ እንጂ እንደ ቀሚስና ቆብ ወይም እንደ ስልጣኑ በገንዘብ ሱቅ ላይ አይገዛም። ስለዚህም አባቶቻችን ሌላውን እንደፈለጋችሁ አድርጉት፣ ቤተክርስቲያኒቱንም አቅማችሁ የፈቀደውን ሁሉ አድርጉባት፣ እኛም እግዚአብሔር ያውቃል ብለን ዝም ብለናችኋል። ቢያንስ የባህሪያችን መመኪያ የዓይናችን ማረፊያ የሆነችው እናታችን ቅድስት ድንግል ማርያምን ግን ተውልን፣ አትንኩብን። ምክንያቱም እሷን ስትነኩብን ያመናል፣ እጅጉንም እንከፋለን፣ እናዝናለን፣ ይልቁንም እንቆጣለን ብለው በርካቶች ሐሳባቸውን በተለያዩ የማህበራዊ ድረገጾችና እንዲሁም ደግሞ የመልእክት ማስተላለፊያ መንገዶች ሐሳባቸውን የገለጹ ያካፈሉ ይገኛሉ። ጳጳስ መሆን ማለት ሊቅ መሆን ማለት አይደለም። እንድታውቁት የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳ የሆነ ችግር እንኳ በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንት የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ይህ ምንድነው? እንደዚህ ያለ ነገር ምንድነው? እኔ ለብፁዕ አባታችን ቅድም የተወሰነ አንተ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካሪኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለውን ሲያዜሙት አልኖሩም? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ሕዝብ የሚለውን አብረው አገልጋዮች ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ? እሳቸው ነገደ ተሳቱ ሊቃናት በጾታ ሰብኦ መዓቅርንት በዘይረታ ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ብለው ሰዓታት አልጮሁም? ኪሩቤል ሰባህያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይቀድሱኪ ወይብሉኪ ባህቲ ልሳን እንዘ ይብሉ ቅድስት ማርያም ቤዛዊተ ኩሉ ዓለም ብለው ኩሎሙን አላዜሙትም? ኪዳኒኪ ሆነ ለኃጥአን ቤዛ ነው የሚለውን ወረብ አልወረቡትም? ምን ማለት ነው? እና ተሰቅላ ይህንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበረ ማለት ነው። እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል ይሄንን? በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? እና አቃንቶ ማስተማር ለመሆኑ በቅኔ ቤት ምሳሌ ቅኔ የሚባል አለ። በዚህ በዘመነ ስብከት በዘመን አስተምሮ የሚሰበክ ከጾመ ነቢያት ላይ ለመሆኑ እመቤታችን ድንግል ማርያም የሔዋን ምትክ አይደለችም? በሔዋን ምክንያት ሞት መጣ። ሞት ወደ ዓለም በአዳምና በሔዋን ገባ። የሔዋን ምክንያት ስህተት አላልናትም? ምን ተኑረሰይናኪ ኦ ሔዋን አላልናትም? ሔዋንን እና ይኩነኒ በከመ ትቤለኒ ብላ በሔዋን አለመታዘዝ ሞት እንደገባ የኃጢአት የስህተት ምክንያት ሔዋን እንደሆነች አካላዊ ቃልን የማይታመነውን ትልቁን አምላክ ሰው ይሆናል እኮ የሚለው እኮ ዝም ብሎ ማንኛውም ተራ ነገር አይደለም። ማንበብ ይቻል ይሆናል፣ ትንቢት መጠበቅ ይቻል ይሆናል። እኔ እሆናለሁ ብሎ ግን መቀበል እኮ
ይሄ እኮ በጣም ትልቅ ጸጋ እኮ ይሄ እኮ በጣም ከሰው አእምሮ ውስጥ በላይ የሆነ እምነት እኮ ይጠይቃል እኮ። ያመነች ብጽዕት ናት ከጌታ የተነገረላት ብላ እኮ ኤልሳቤጥ በመንፈስ ቅዱስ እኮ የተናገረችው እኮ የእመቤታችን እምነት እኮ በጣም ትልቅ እምነት እኮ ነው። ሰው በዘር ወሩካቤ ይወልዳል ይባል አይደንቅም? አይገርምም? ዘንበል ወሩካቤ ያውም ከሶስቱ አካል አንዱን አካል ትወልጃለሽ የሚለውን ቃል ለእግዚአብሔር የሚሳነው ነገር የለም ብሎ ማመን እኮ በጣም ትልቅ እምነት እኮ ይጠይቃል። እና እመቤታችን ሔዋን የስተት ምክንያት እንደሆነች እመቤታችን የመዳናችን ምክንያት ሆነች ብለን ብንል ሕይወትን ወለደች እኮ። ሕይወት አይደለም ክርስቶስ እኔ ሕይወት እውነት መንገድ ነኝ አላለ? መታዘዟ ያልታዘዘው ዓለም ባልታዘዘው ዓለም ሞት እንደመጣ ታዛ ሕይወት ክርስቶስ አልተወለደም። ለመሆኑ ለማን ድንግል ወእም ተብሎ ተነግሯል? የአምላክ ወላዲተ አምላክ ለማን ተብሏል? ለየትኛው ፍጡር ነው የተሰጠው ይሄ ቃል? እመ እግዚአብሔር ለማን ተብሏል? የእግዚአብሔር እናት የፈጣሪ እናት የተባለ ፍጡር ማን ነው ለመሆኑ? ታዲያ የሔዋን ምትክ እንደነ ኢራንየስ ቢሏት ምን አለ? ምን ይሆናሉ? እንደነ ቅዱስ ኤፍሬም በእንተ ሔዋን ታቆ ተገነት ወበእንተ ማርያም ድንግል ተረወለ ነብይሉ ምን አለ? ውዳሴ ማርያም አይደግሙ? ለመሆኑ በአንዱ አዳም ምክንያት ሞት ወደ ዓለም ገባ ካለ በአንዱ ክርስቶስን ዳግማዊ አዳም ብንለው ፍጡር ነው ማለት ልክ የተፈጠረ በገነት ውስጥ አብሮ ከአዳም ጋር የተፈጠረ ነው ያለው ነው ዳግማዊ አዳም ስንል እንደዚያ ነው የሚታሰበው? ኖ ኢየሱስ አምላክ ነው አዳም ደግሞ ፈጣሪ ነው አዳም ሊባል አይገባም ሊሉን ነው። እና ይሄ ለምን የቀን ስራ ትሆኑብናል? ከቻላችሁ ቤተክርስቲያኗን ጠብቁ። ይሄ ጊዜ ቤተክርስቲያን እየተፈተነችበት ያለበት ጊዜ ነው። እሳቸው በዚህ ፈተና ውስጥ የመጡ ሰው ናቸው። በፈተና ውስጥ እኮ የመጡ ሰው ናቸው። ቤተክርስቲያን እኮ የጳጳሳት እጥረት አለብኝ ጳጳስ አጣሁኝ ብላ ተሸግራ እኮ የተሾማባት አይደለም። ቤተክርስቲያን ተፈተና መከራ ውስጥ ገብታ አሁንም ድረስ እየተፈተነች ባል ሌላ ፈተና ለምንድን ነው የምትሆነዋት ነው እኔ ጥያቄ የምጠይቀው። ይሄንን ለመሆኑ ማን አለ? አሁን ይሄንን መልስ ቅድስት ማርያም ቤዛ ነሽ አሉ ለዓለም። ይሄ ማለት ተሰቅላ አዳነችን ብሎ ያስተማረ የትኛው ሊቅ አይደለም፣ ተውት ዲያቆን ነው። ይሄንን ያስተማረ ዲያቆን አለ? እንደኔ ያለ ተራቄስ ይሄንን አስተምሯል? ለማን ነው መልስ የሰጡት? ማን ብሏቸው ነው? ማን ጠይቋቸው ነው? ማን አለ? ሲጀመር ፈጣሪ ቤዛ ናት እንደ ፈጣሪ ማን አለ? ያልተባለ ዲስኮርስ እየፈጠሩ እንደገና መልስ የሚሰጡት ለምንድን ነው? እና ይሄ የአእምሮ ጽነት ነው። ይሄ ፈተና ነው። ይሄ ፈተና ነው። ይሄ ከጸሎት የራቀ ህይወት የሚፈጥረው አእምሮ ነው። እባካችሁ ጸልዩ ከቻላችሁ ይሄ ጊዜ እንዲያልፍ እኔ በትንሣኤ ዕለት የሚያሳስበኝ ዲያቆን ዘመን እንደ አንድ ካህን እንደ አንድ በምቾት እንደሚኖር ሰው የላኳት ሳንቲም ለስንት ሰው ተበቃ ይሆን ዶሮ ትገዛ ይሆን የሚለው ነው የሚያሳስበኝ። ለዚህ ለወገኔ እኔ የሚያሳስበኝ ሰው ጾሞ ጸልዮ ሰግዶ ጾሞ በዓልን እንዴት ይውል ይሆን ምዕመናን እንዴት ይውሉ ይሆን ብዬ ነው የማስበው። እኔ የበጎቹ መክሳት ነው የሚያሳስበኝ፣ መመንመን ነው የሚያሳስበኝ። እኔ እንኳን አንድ ተራ ሰው እኮ ነኝ። እኔ እኮ በእውነት በጣም የምሳሳት ሰው፣ በጣም የምስት ሰው፣ አንዴ ደሜ ሲፈላ ሲሞቅ ሲቀዘቅዝ ብዙም እኮ የምሳሳት ሰው እኮ ነኝ። ጵጵስና እኮ ግን በጣም ጥንቃቄ እኮ ይጠይቃል። ጵጵስና እንደዚህ ቀላል ነው እንዴ? አንድ ጳጳስ ባለበት ወይ ቤተክርስቲያን አለች የሚባል እኮ ሀገረ ስብከት እኮ አላቸው። ሀገረ ስብከት እኮ አላቸው። እንደ አርቲስት የመድረክ ላይ ሲያገኙ ለምንድን ነው እንደው በጣም ለምንድን ነው ቅጥም ያሉት? እኔ እሳቸው ብቻ አሉ አንዳንዶቹ ሊሉ እንደው ቢያንስ እንደው ከቻላችሁ በየዓመቱ ሲኖዶስ በመጣ ቁጥር 10-50 መኪና እየሞላ እዚህ ጠቅላይ ቤተ ክህነት በር ላይ የሚቆመውን ህዝብ ታስተናግዱት ምን አለ? የእውነቴን ነው። በየመንደሩ ጳጳስ ነኝ እያለ በራሱ ቆብ እያነሳ የሚደርበው በምን ምክንያት መስላችኋል? ቢያንስ ይህንን ብታስተካክሉ ምን አለበት? እባካችሁ ከቻላችሁ ዕቅበተ እምነት ላይ ቤተክርስቲያንን ጠብቁ።
ትክክል አይደለም። ይሄ እንዴ ትክክል አይደለም። ቦታችሁን ወቁት። የምትናገሩትን ነገር አውቁ። አይምሮ በዝጥቀው ወስሙ ቃል ጽድቅ እንዴ አስተውላችሁ ተናገሩ። ተሳስተዋል፣ ምንም ጥያቄ የለውም። ይሄ ማንም ያለ የለም። አይደለም የማይተሳሳት ቤተክርስቲያን እንጂ የማይተሳሳት አባት አለ ብለን አናምን እና ይሄ ትክክል አይደለም። ምዕመናን እንድታውቁት የሚያስፈልገው እመቤታችን ድንግል ማርያም ቤዛዊተ ዓለም ስንል መጀመሪያ ቤዛ የሚለውን መዝገበ ቃላት ገብቶ ማየት እንደ ባለ አይምሮ እንደ ጤነኛ ሰው ምን ማለት ነው? ቤዛዊት ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? አባቶች ምን ለማለት ፈልጋችሁ ነው ብሎ መጠየቅ ማብራራት። ኦኬ እንደው በጣም ስህተት ከሆነ ደግሞ እኮ ስህተት ከሆነ እሳቸው ቁጭ ብለው በሉ ሊቃውንት ጉባኤ ልጆች ይህንን ነገር እስኪዩት ብለው አይሉ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የሚል ትርጉም አለው ቤዛ። በአገባብ ሲመጣ ደግሞ ስለ ፈንታ ይሆናል። ስለ ፋንታ በሔዋን ለምሳሌ ፋንታ የሚለውን ለእመቤታችን ልንሰጣት እንችላለን። ለማን? ለሔዋን። እንዴ ምክወለ ደናግል ኮነ እንላታለን እኮ የሴቶች መመኪያ የደናግል መመኪያ እኮ ናት እኮ እመቤታችን። ሔዋን ምክንያት ስህተት እየተባለ ስትወቀስ ኖራለች። እመቤታችን ደግሞ ምክንያት ድህነት እንላታለን። ለምንድን ነው ሞቱን እያካፈላችሁ ለምን ከህይወት ለምን ትርቃላችሁ? ትክክል አይደለም፣ ትክክል አይደለም። እና እመቤታችን አዎ ቤዛዊተ ዓለም ናት፣ የስ ናት። ግን ተሰቅላ ሞታ ያዳነችን ማለት አይደለም። አንድ ስለ ሁሉ አንዱ ነው ቤዛ የሆነ